ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው። አብዛኞቹ ከየት የመጣ ነው? ምን ለማለት ፈልገሽ ነው? ከየት የሚምጣ እኔ ፈጠርኩት ፈጠራ ይባላል። እኔ ፈጠርኩት አመጣሁት። ስለዚህ ይሄ በተፈጠረው መልኩ ደግሞ አንቺም ባልፈለጋ መጣሽ። which is good ላንቺ ይሄ ኦፖርቹኒቲ መኖሩ ራሱ በጣም ናይስ ነው ማለት ነው። አሁን እኮ ችግር የፈጠረው ያለው አዎ በስልክ አይደለ? ይኸውልህ ቤተክርስቲያናችን የመጀመሪያ ሴት ልጆቿን አትሸጥም፣ ቤተክርስቲያን አትሸጥም። ይሄ ሽያጭም ደግሞ አግባብ አይደለም። ከስርዓተ ቤተክርስቲያንም ከአባቶቻችን ስርዓትም አባቶቻችን ያቆዩልንን ስርዓት ያፋልሳል፣ ይጻረራል። እናንተ መታችሁ ነው ይሄንን ነገር የምታስተካክሉላት። እናንተ መታችሁ ነው አዲስ ነገር የምትፈጥሩላት። ይሄ እኮ በነገራችን ላይ ስርዓተ ቤተክርስቲያን ነው። ጋብቻ በደላላ አለ ወይ? አሁን ቁጭ ብዬ ላገናኛችሁ ማለት አልችልም። እኔ ዲያቆን የቤተክርስቲያኑ አገልጋይ ቁጭ ብዬ ላገናኝ ኃላፊነት አልወስድማ። ምንድነኝን ኃላፊነት ነው? የንስሐ አባቶች እንኳን በሚዲያ ላይ ማገናኘት የማይችሉ ዛሬ 3 ሐሳቦችን ይዘንላችሁ ቀርበናል። የመጀመሪያው ክፍል እንደምታውቁት የፕሮቴስታንት ፓስተሮች በጣታቸው ላይ የሚያደርጉት ቀለበት ሚስጥሩ ይፋ ወጥቷል። በዚህ ላይ ቆይታ ይኖረናል። እንዲሁም ደግሞ በቲክቶኩ ዓለም መንፈሳዊ ጋብቻ በሚል አንዲት ሴት አደገኛ የሆነ ሐሳብ ይዛ መታለች። በሷ ዙሪያ የምንለው ነገር ይኖረናል። መጨረሻም አጠር ያለ ዘገባ ነው። ይሄም ከቤተ ክህነት አካባቢ የተሰማ አዲስ ወሬ አለ። ሌላ ትኩሳት ይዞ የሚመጣ ይመስለኛል። እሱ ላይ የተወሰነ ሐሳብ እናንሸራሽራለን። አብራችሁን ቆዩ። ወደ መጀመሪያው ክፍል ስንገባ እንግዲህ እኚህን ሰው ታውቋቸዋላችሁ። የመካነ ኢየሱስ አገልጋይ የሆኑ ቄስ ናቸው። እንግዲህ ሰሞኑን እሬቻን አስመልክቶ ሐሳብ በሚሰጡ ሰዓት አንድ ሚስጥር አውጥተው ነበረ። ይሄም ፕሮቴስታንቱ ዓለም የሚገኙ ነቢያቶች፣ ፓስተሮች በጣታቸው ላይ የሚያደርጓት ቀለበት ምን እንደሆነች ሹክ ብለውናል። ይህችን ሐሳብ እንስማና ከዛ በኋላ የኛን ሐሳብ የምናቀርብላችሁ ይሆናል። እስኪ ቪዲዮን ተከታተለን እንመለስ። ዘይት እየቀቡ እየሸጡ ይሄ መጽሐፍ ቅዱስ ዘይት ሽጥ ብሎ አያዘም። ውሃ እየቀቡ እየረጩ ኤቲኤም ካርድ እየሸጡ ሐሰተኛ ነቢያት ሞልተው የለ እንደኛ ውስጥ ምንድነው? ለገንዘብ ብለው ለጥቅም ብለው ለሰርቫይቫል ብለው እኛ ውስጥ ፈጠሩ። ያ ብቻ አይደለም፣ መናፍስትም ያለባቸው ሰዎች አሉ። በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ። አልገባኝም። ጠንቋይ ቤት ሄደው ነቢያት ነገር በጣም እየተደጋገመ ነው። ስፔሻሊ እጃቸው ላይ ከሚያደርጉት ቀለበት ጋር አያይዞ ያወራንንም ሰው አዎ፣ እጃቸው ላይ ያለች ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው። አብዛኞቹ ነቢያት አይከብድም ቄስ መናፍስት እያባረሩ እያገለገሉ ብዙ ተከታይ እያላቸው አባረው አያውቁም። መናፍስት ያስጮሃሉ፣ ይጮህላቸዋል። ትንሹ መንፈስ ለትልቁ ትልቁ ሰው ትልቁ ልጅ ትንሿን ልጅ ወጥቶ እንደሚያስለቅስ ትልቁ አጋንንት እዛ በእነሱ በኩል ሆኖ ትንሹን አጋንንት ይቆረኩማል፣ ሰዎችን አሳምኖ ለማምጣት። እንደሰማችሁት ነው። አጋንንትን አስጮህ አያውቁም ነው። ግን በየዕለቱ የምንመለከተው አዳራሹ ሁከት ነው የሚሰማው። እኔ በምን አይነት መንገድ ይሄንን እንደምትረዱት አላውቅም። የምታዩት እያንዳንዱ ድርጊቶች፣ ልምምዶች አጋንንታዊ እንደሆነ ግልጽ ነው። ምክንያቱም እንዴት ሁሉም ሰው መንፈስ ይኖርበታል? ሁሉም ሰው እንዴት የአጋንንት ማደሪያ ይሆናል? እስኪ እነዚህን ልምምዶችን እንመልከታቸው እስቲ። በዚህ ብቻ አቁም፣ ይቀጥላሉ። ቀጣዩን ደግሞ እስኪ እንከተላቸው። ይጮሃል፣ መጮህ ይጮሃል፣ አይለቅም። ስር ነቀል ለውጥ አይመጣም።
በሽተኛ ተፈወሰ ሲሉም ተመልሶ ነው የሚሞተው። ከዚህ በፊት እኮ ተነጋግረናል። የኔ የሚስቴ ወንድም ሁሉ ራሱ እነዚህ ሐሰተኛ ነቢያት ድናል ብሎ መድኃኒት ተቀብሎ ምናምን ገደሉት አላልኩ? እንደዛው ብዙ የገደሉት ሰዎች አለ። እንደሱ ነው የሚያደርጉት እንጂ ድኖም አቅም አጋንንትም ለነሱ ጮሆላቸው። ስንቶች ናቸው በዚህ አይነት ሁኔታ ህይወታቸውን ያጡት? ብዙ ሰው በእርግጠኝነት መናፍቃን ጋር ወይም የፕሮቴስታንት አዳራሽ የሚሄደው እፈወሳለሁ እድናለሁ በሚል ነው። ነገር ግን ስንቶች በሐሰት ድነሃል ተፈውሰሃል ተብለው ስንቶች አለቁ። በብዙዎች ላይ የተሰሩ ዶክመንተሪዎችን አይታቸዋል። በነ እዩ ጩፋ፣ በነ እስራኤል ዳንሳ ብዙዎች ህይወታቸውን ድነሃል ተብለው ሐኪም ያዘዘላቸውን መድኃኒት ሽንት ቤት ውስጥ ከተው ነገር ግን ከ2 ቀንና ከ3 ቀን በላይ መቆየት ያልቻሉ በዛ ህይወታቸውን ያጡ ብዙዎች ናቸው። ይሄን ግን እንደ ሚራክል ወይም እንደ ተአምር እየተቆጠረ ብዙ ሰው ወደ ጥልቁ ሄደ። ስንል የነበረው ታዲያ ምንድን ነው? እነዚህ አጋንንታዊ ልምምዶች ናቸው፣ አሰራሮች ናቸው ሲባል የሚሰማ የለም ማለት ነው። ስለዚህ እባካችሁ ፕሮቴስታንት ንቁ፣ ንቁ። እየተሰራባችሁ ያለውን የመናፍስት አሰራር በጣጥሳችሁ ከዛ ማዕከል ውጡ። የራሳችሁ ሰው ነው ይሄንን እየተናገሩ ያሉት ማለት ነው። ቆላቸው ማዕቀብ በመናፍስት እንደሚንቀሳቀሱ ደግሞ ከሚያደርጉት አሁን ደግሞ ይሄ መናፍስት አሰራሩ ከምን ጋር ተያይዟል? ከዚህ በፊት ስንጮ የነበረው ከኒው ኤጅ ሙቭመንት ጋር ተያይዟል። በሳይኪክ ፓወር ነው ብዬ ወደ 5 መጽሔት እንዳውም ወንድማችን ሐዋርያ ታምራት ታረቀኝም በስንት ምክር ከሌሊቱ እስከ 9 ሰዓት ቁጭ ብዬ መክሬው ተው ይሄን ነገር ይሄ የመንፈስ ቅዱስ አይደለም፣ ሳይኪክ ፓወር ተለማምዶ ነው ያመጣው፣ ነፍሴ ከውስጤ ወጣ ትሄዳለች ይለኛል። ማን ነው? ታምራት ታረቀኝ። አረ ትልቅ አገልጋይ ነው። ቄስ የታወቀ ትልቅ አገልጋይ ነው እኮ መክሬው ነው። አሁን ወደ ወንጌሉ መለስኩት። እኔ ሳንዴ ስኩልም ያስተማርኩት እኔ ነኝ። ደህንነት ምን እንዳሉ ሰምታችኋል? ኒው ኤጅ ሙቭመንት አሁን አብዛኛው ወጣት እየተዘፈቀበት ያለው ልምምድ ማለት ነው። ስለዚህ ይሄንን እንዴት ነው የምታዩት? እንዴት ነው የምትመለከቱት? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ክፉና አመንዝራ ትውልድ ምልክትን ይሻል ብሏል። አብዛኛው ትውልድ ምልክትን እያየ ነው የጠፋው። የተሸረበበትን ነገር አልተረዳም። በሚዲያ ሲመለከት፣ በቴሌቪዥን መስኮት ሲመለከት እውነትና ትክክል ይመስለዋል። ይሄ ግን ምን ያህል አጋንንታዊ ልምምድና አጋንንታዊ አሰራር እንደሆነ በራሳቸው ሰዎች እየተነገረን ነው ማለት ነው። ስለዚህ ወዴት እየሄድን ነው? ምን እየጠበቅን ነው? ምን እየፈለግን ነው? ስለዚህ በእነዚህ እያንዳንዱ ፓስተር ጀርባ አንድ ነገር አለ ማለት ነው። ይሄ ሰሞኑን በእሬቻ ጉዳይ ላይ ሲናገሩ በመሃል ያወጡት መረጃ ነው። ወደ ሁለተኛው ቪዲዮአችን ስንሄድ የምናገኛት አንዲት ሴት አለች። እቺ ሴት በቲክቶክ መንፈሳዊ ጋብቻ ወይም ደግሞ መንፈሳዊ ትዳር እናገናኛለን የሚል ሐሳብ ይዛ የተነሳች ሴት ነች። በጣም አደገኛ አካሄድ እየሄደች ነው ያለችው። ማንንም አትሰማም። መምህራን ቢነግሯት አትሰማም። አባቶች ቢነግሯት አባቶችንም አትሰማም። እኔ ማንንም አልሰማም የምትል ሴት ነች። ሲኖዶስ ተሰብስቦ ካልወሰነብኝ የምትል አይነት ሴት ነች። እንዲህ አይነት ሐሳብ ያላቸው ደግሞ በትዕቢት የተሞሉ ለቤተክርስቲያን ፈተና ሆኖ የሚመጡ ሰዎች ናቸው። እህተ ማርያም የምትባል ሴት እንደምታውቁት አሁን ለቤተክርስቲያን ነቀርሳ ሆና ቤተክርስቲያንን የምትፈታተን ሴት በትንሽ ነገር ነው የተነሳችው። ስለዚህ ያኔ በእንጭጩ ቢቀጭ ኖሮ እዚህ ደረጃ ላይ አትደርስም ነበረ የሚል እምነት አለኝ። ይህችም ሴት ተመሳሳይ አካሄድ ነው እየሄደች ያለችው።
ሀሳቧ ጠቅለል ሲደረግ ምንድነው መንፈሳዊ ጋብቻ ወይም ትዳር ማገናኘት ነው የምትለው። አጠር አጠር ያሉ ቪዲዮዎች አሉ፣ እነሱን እንመልከትና ከዛ በኋላ የኛን ሐሳብ የምንሰጥ ይሆናል። ከየት የመጣ ነው? ምን ለማለት ፈልገሽ ነው? ከየት የሚምጣ እኔ የፈጠርኩት ፈጠራ ይባላል። እኔ የፈጠርኩት አመጣሁት። ስለዚህ ይሄ በተፈጠረው መልኩ ደግሞ አንቺም ባልፈለጋ መጣሽ። which is good ላንቺ ይሄ ኦፖርቹኒቲ መኖሩ ራሱ በጣም ናይስ ነው ማለት ነው። ተግባባን? አሁን አንቺ ትክክለኛ እርግጥ ያለ ባልፈልገሽ ነው የመጣሽ ወይስ ለክርክር ነው? ሰዓት ስለሌለ ነው ፈጠን እያልሻወኝ እህቴ። ለክርክር ከሆነ ሰዓት ስለሌለ ሌላ ፕሮግራም ለክርክር አልመጣሁም እኔ ግን ነገርን ከስሩ ላጥራ። ያ ማለት አሁን ነገ ጠዋት ትዳሬ አደጋ ላይ ቢወርቅ አንቺ ነሽ የምትወጪው? እኔ ነኝ? አንቺ አገናኝ ስለሆነ እኔ እናትና አባትሽ ሪስኩን አይወስዱም በትዳርሽ። አንቺና መንፈሳዊ ጋብቻን እናገናኛለን ሳይሆን ድለላ ከኔ እኔን ለምታገናኝኝ ወንድ ከኔም ኮሚሽን ትቀበያለሽ፣ ከሱም ኮሚሽን ትቀበያለሽ። ጨርሻለሁ። ሌቦች ከባሏ ደብቃ ኃጢአት ሰርታ ዝሙት ሰርታ መታኮ ከኔ የምትናገር ናት። ካህን እናንተን አንዳታርግ ብሶቷን ልታናግረኝ ትችላለች። መንፈሳዊ ሰው ላገባ እችላለሁ ብላ በግል ልታወራኝ ትችላለች። በግል እግዚአብሔር ይርዳሽ ብዬ ስለጋብቻ አስተምራለሁ፣ እንድትጸልይ ነግራታለሁ። ጥሩ ልጅ ካገኘው ደግሞ እንደው እስኪ ብዬም ትልል እችላለሁ። ካህንና ግለሰብን እኩል አታርግ። እኔ ስለሆንኩ አይደለም ሌላች አባቶች ጋር ለምን ብትለኝ እዚህ ጋር አሁን ለኤልሳቤጥ ብታገናኛቸው እዚህ ጋር ዘሙቻለሁ እዚህ ጋር ብሎ ለነሱ አይናዘዙም እኮ ለሷ። ካህን ግን እኮ ከእግዚአብሔር ቀጥሎ የተሰጠ እንደራሲ ነው። ለያየና ታውራርብ ብዬ ነው ከዚህ ጋር አይወዳደርም። በነሳነቱ አይደለም ነው የጠየቁት፣ በአገናኝነቱ ነው የጠየቁት እኮ ያም እኮ የሚገናኙበት መንገድ እኮ ነው እየነገርኩ ያለሁት ናትዬ። ምናልባት እኔ ይቅርታ አድርጉልኝ በማህበር የሚሰራ ከሆነ ሶሪ እኔ በጣም እየፈራው ነበር የገባሁትና እንደዛ አግባብ አይደለም። አሁንም እየተሳሳቱ ነው። አባታችን ወደ ኃጢአት አይሄዱ። አሁን ወደ ተቆነበት ነው። እድል ስጭንና የአባታችንን ጥያቄ እኔ መልሼ ልጠይቅሽ። ቆይ አንዴ እድል ስጭኝና እንግዲህ ስላወረድሽኝ በጣም ነው የማመሰግነው። አባታችን ያነሱ ጥያቄ ገዢ ሐሳብ በማህበር የምትሰሩ ከሆነ ለዚህ ነው ቅድም ደብርሽን የጠየቅኩሽ ያንቺ ትዳር። አሁን አንዳንዶች አታውቃትም ምናምን ነገር ብለውኛል። እንግዲህ ወጣዋለሁ። አሁን ይኸውልሽ በደንብ ስሚ። ምን አገባህ ነው አይደል ያልሽ? ያገባኛል። ያገባኝ ከጀርባ የሥላሴን ስዕላት አድርገሽ የቤተ ክርስቲያን ስም ይዘሽ መንፈሳዊ ጋብቻ ብለሽ ቤተ ክርስቲያን የሌላትን ጠባይ ስታመጪ ያገባኛል። ይሄ ቤተ ክርስቲያን ጠባይ ስላይደለ የደላላ ጠባይ ነው። ከዛ በተረፈ ጋብቻ እናገናኛለን ብትይ ራሱ መንፈሳዊ የሚለውን አውጥተሽ ኤልሳቤጥ ብትባል ጋብቻ የምታገናኝ ኦርቶዶክሳዊት አለች ቢባል ላይ ችግር አይደለም። እንደ አንድ የቤተ ክርስቲያኒቱ ልጅ በእህታችን ኤልሳቤጥ ወይንም ቤተ ኤልሳቤጥ በመባል በሚታወቅ የቲክቶክ ፕላትፎርም ላይ በቤተ ክርስቲያኒቱ ስም በኦርቶዶክስ ስም የሚደረግን ሴቶችንና ወንዶችን መንፈሳዊ ጋብቻ በሚል ሽፋን የሚፈጸምን እየተካሄደ ያለን ማጫረትና ጨረታ አጥብቄ እቃወማለሁ። አንቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነሽ አይደለ? ተከክል። ኦኬ፣ በጣም ጥሩ። ስለዚህ ጋብቻ ርዕሱ አሁን ይሄ መንፈሳዊ ጋብቻ እናገናኛለን የሚለው ቶፒክ ትክክል አይደለም። ትክክል አይደለም። ለምን? በጣም ጥሩ። ጋብቻ ከሰባቱ ምስጢራተ ቤተክርስቲያን አንዱ ምስጢር ነው። ጋብቻ ምስጢር ነው። ጋብቻ የሚፈጽመው ምስጢራትን በሚፈጽሙት በቤተ ክርስቲያን ውስጥ የሚፈጸም ስራ ሲሆን ፈጻሚዎቹ የሚያስፈጽሙት ደግሞ ስልጣነ ክህነት ያላቸው ሰዎች ናቸው። በጣም የከበረ ተቋም ነው። ትንሿ ቤተ ክርስቲያን ይባላል ጋብቻ። በጣም ከባድ ስለነበር የተጋጩበት ሁኔታ። ስለዚህ ምን ለማለት ነው? እሱ ያሉትን በሙሉ ይሄ ቤታ
ያስፈልጋል። የኛ ድርሻ ልጅቱና ልጅቱና ልጁ ከተዋወቁ ወይም ካገናኘናቸው ቀጥታ ወዴት ነው የሚሄዱት? ወደ ካህን ነው የሚሄዱት እንጂ ቤተ ኤልሳቤጥ መቼም እዚህ ጋር ተክሊል የለም፣ እዚህ ጋር ቁርባን የለም አይደል? መቼም በእንደዚህ አይነት አመለካከት ያስባሉ ብዬ አላስብም። ለሱ ሳይሆን ደግሞ ለዚህ 400 ምን ብለሽ ነው ኤልሳቤጥ የምታገናኛቸው? ለምሳሌ አንድ ወንድም ሚስት ይፈልጋል። እሺ። አንድ እህት ደግሞ ባል ትፈልጋለች። እሺ። ስለዚህ እነዚህን ሰዎች ማቀራረብ ወይም ደግሞ ማገናኘት መስፈርቱ ምንድን ነው? መስፈርቱ መንፈሳዊ መሆን ብቻ፣ ኦርቶዶክሳዊ መሆን ብቻ። ከዛ ውጭ እኛ ሌላ ቤተ እምነት አናበረታታም። ግን ልብ በሉ አሁን ቀሲስ ዲበኩሉ የተናገሩት ነገር አለ። ይህንን አክሴፕት እናደርጋለን ብላለች። ኦርቶዶክሳዊ መሆን አለባቸው ብላለች። እሳቸው ስለተናገሩ ማለት እኛ ጋር እንደዚህ አይፈጸምም ብላለች። ነገር ግን እዚሁ ቤቷ ውስጥ የሚሰጠውን ትምህርት ደግሞ እንስማ። እዛ ጋ ነው ትልቁ አደጋ ያለው፣ የሚሰጠው ትምህርት ነው። እሱን ትምህርት ደግሞ እንስማና እሷ ካለችው ጋር እናስተያየዋለን ማለት ነው። ይህ እንግዲህ ስለ ጋብቻ በእህታችን ቤት በቪዲዮ ማሳየት ስለምችል ላሳያችሁ። የሚሰጥ ነው። ከቤተ ክርስቲያኑ አስተምሮ አንጻር ምንድን ነው የሚለውን በደንብ እንድትነግሩን ለማለት ነው። ሐዋርያው ቅዱስ ጳውሎስ ያለ ለቆሮንቶስ ሰዎች ሲጽፍላቸው እሱ ክርስቲያን ሆኖ እርሷ ክርስቲያን ባትሆን እምነት ባይኖራት ያግባት ይላል። በኋላ ወደሱ ሃይማኖት እንድትሳብ ይላል። ኋላ ወደሱ ሃይማኖት ማትመጣ ከሆነ ግን አያግባት ይላል። ስንኳንስ ክርስቲያን ይቅርና ስንኳንስ ክርስቲያን ሊከለክል ይቅርና በዚህ በመንፈሳዊ ጋብቻ ተገናኝተው ጋብቻቸውን እንዲፈጽሙ ለማድረግ ይቅርና አረማዊት የማታምን ሴት እንኳን ብትሆን የማያምን ወንድ እንኳን ቢሆን ይጋቡ። በኋላ ወደ ተዋሂዶ ሃይማኖት እሱ አረማዊ ከሆነ በእሷ ይሳባል፣ እርሷ አረማዊት ከሆነች ደግሞ ወደ እርሱ ወደ ክርስትና ሃይማኖት ይሳባሉ በማለት ሐዋርያው ቅዱስ ጳውሎስ ይህንን ጽፎላቸዋል ለቆሮንቶስ ምዕመናን። እና በጥቅሉ አሁን መጭበርበር ቀርቷል። ይሄ ግሩፕ ከመጣ ወዲህ አልቅሰው ተክዘው አዝነው እናመጣልሻለን እኔ ያገባሻለሁ እያሉ ብዙዎች እህቶቻችንን አስለቅሰዋቸዋል እኮ። ከዛ ደም እየተፉኝ ምንም በለው መቼም እሺ ሰማችሁ። አሁን እሱ ሃይማኖት ባይኖረውም ሌላ እምነት ቢሆን ሙስሊም ቢሆን ፕሮቴስታንት ቢሆን ኢቲስት ቢሆን ዋቴቨር ምንም ችግር የለውም እያለ ነው ማለት ነው። ይጋቡ፣ ቅዱስ ጳውሎስ ይጋቡ እያለ ነው። ቤትኛው አሁን እዛ ጋር መንፈሳዊ ጋብቻ እናገናኛለን ነው የሚለው ቤቱ ማለት ነው ርዕሱ። ቅድም ስትናገር እንደሰማችኋት ሁለቱም ኦርቶዶክሳዊ መሆን አለባቸው፣ መንፈሳዊ መሆን አለባቸው ነው ያለችው። ይሄ ትምህርት ደግሞ በእሷ ቤት ነው እየተሰጠ ያለው። በዚህ ሰዓት ብዙ ሴቶች ሰለምቴ ሴቶችን ስትመለከቱ ብዙዎቹ አብዛኛው የራቁት ቪዲዮ የተያዘባቸው እህቶች ናቸው። እንዲሁ ዝም ብሎ ጓደኝነት ይጀምራሉ። ከዛ በኋላ ይሄ አካልሽ ያምራል፣ ይሄን እስኪ ፎቶ ላኪልኝ፣ ቪዲዮ ላኪልኝ እየተባባሉ ይላላኩና ያንን ቪዲዮ ከያዙ በኋላ እንዲህ ካልሆንሽ ይሄን ቪዲዮ ለቀዋለሁ እያሉ እያስፈራሩ ብዙ ሴቶች የሰለሙት በዚህ ምክንያት ነው። እዚህ ጋር ምን አይነት ትምህርት ነው እየተሰጠ ያለው? ሃይማኖት ባይኖረውም ባይኖራትም እየተባለ ነው ማለት ነው። ለቆሮንቶስ ምዕመናን እያሉ ነው የጠቀሱት መምህሩ ሲያስተምሩ ማለት ነው። ግን ቅዱስ ጳውሎስ የሚያምን ከማያምን ጋር ምን ህብረት አለው የሚለውን የት ወስደውት ነው? በእምነት ከማይመስሏችሁ ጋር በማይመች አካሄድ አትጠመዱ ያለውን የቅዱስ ጳውሎስን ትምህርት የት ወስደውት ነው? አደጋው እዚህ ጋር ነው። አንድ ሰው እዚህ ቤት መጥቶ ትዳር ፈልጋለሁ ብሎ ሃይማኖቱ ምንም ይሁን ምን መዋሸት ይቻላል። በአካል የሚታይ ነገር የለውም። መስፈርት ምናምን የሚጠየቅ ነገር የለውም። ኦርቶዶክስ ነኝ ብሎ
እንዲህ አይነት ሴት ነው የምፈልገው ይላል። ከዛ በኋላ ያገናኙታል፣ ቅርርብ ይፈጠራል። ልክ ቅድም ብዙዎቹ የሰለሙበትን መንገድ መከተል ይችላሉ ማለት ነው። አንድ እሱ ነው። ሁለተኛ ምንድን ነው እየተበረታታ ያለው? በዚህ መምህራን እየገቡ ቤተክርስቲያን የማትለውን የማታስተምረውን የቤተክርስቲያኒቱ ትምህርት አስመስለው፣ ምክንያቱም ጥምጣም ስለጠመጠሙ ወይ መስቀል ስለያዙ የቤተክርስቲያን አባት መስለው ሌላ ተልእኮ ሌላ አጀንዳ ይዘው የሚያስፈጽሙ አካላት እንዳሉ ይህንንም እስኪ ቀጥሎ ደግሞ በምናየው ቪዲዮ ደግሞ ተጨማሪ ነገሮችን እስኪ እንይ። በየዋህነት የሚጎዱ እህቶቻችን ያሳዝኑኛል። በየዋህነት ለምን ነገ እችናት ኦርቶዶክስ እንዲባል አንፈልግም። በሌላው ቤት ቀላል ሊሆን ይችላል፣ በነገራችን ላይ በእኛ ቤት ግን ቀልድ የለም። እንዲህ አይነት ስራ እኮ የሚሰሩ ሴቶች ልናይ እንችላለን፣ ከሌላ ቤተ እምነትም ልናይ እንችላለን። እንደው ስም መጥቀስ አያስፈልግም። ባል ከሚስት ምናምን እኛ ጋር የለም። እዚህ ጋር ትልቅ ሚስጥር ነው፣ ትልቅ ነገር ነው። ጋብቻ ክቡር ነው። ስለዚህ ይሄ እኮ በጣም የወረደ የመንደር ወሬ እኮ ነው። አሁን ግን ምን ሆነ? በቤተክርስቲያን ሽፋን ሆነ። አሁን ችግሩ በቤተክርስቲያን ቲክታክ ላይ ብዙ ሰዎች ያደርጉታል፣ አይቻለሁ። ይሄ ጌመሮች ቲክታከሮች ያደርጉታል። እዛ ላይ ተሰብስበን አናውቅም። ለምን እንደውም አናውቅም? በቤተክርስቲያን ስም አይደለም የሚያደርጉት። መንፈሳዊ ጋብቻ የሚል ርዕስ ለጥፎ አይደለም የሚያደርጉት። ስዕለ ሥላሴን ከጀርባቸው አድርገው ነጭ እንትን አድርገው ምናምን ይሄ አያርገውት አይደለም። በቃ ራሳቸው በዓለማዊ መንገድ ነው የሚያደርጉት። በቤተክርስቲያን ግን ከቨር ግን የሚደረግ ሌብነት፣ ዝርፊያ፣ ጭራሽ እንዲሁም ዝሙትና አመንዘራነትን ማሳፋት ነው። ማን አርግ ያላት? ማን ኦቶሪቲውን ሰጣት? ማን ስልጣኑን ሰጣት? ጭራሽ አባቶችንም አለመስማት፣ ጭራሽ አባቶችንም ምክር አለመስማት፣ ጭራሽ እንዲሁም ለሚገጻት ለሚመክራት አይ እርሶማ ሌላ ዓላማ ይዞ ነው የመጡት፣ እርሶማ ሌላ ተልእኮ አሉት እንዴ እና አልሰማችሁም። ምንም ብትሉኝ አልሰማችሁም። ምንም ብትሉኝ አልሰማችሁ። ከዓላማ አታደናቅፉኝ። ማናት እሷ? የቷ ቤተክርስቲያን ወከለቻት? ከመጀመሩ ነው ደግሞ አንድ ሰው አንዲት ሴት በግሏ መንፈሳዊ ጋብቻ ላገናኝ የምትለው? መንፈሳዊ ጋብቻ ከቲክታክ ነው የሚገኘው? ከዩቲዩብ ነው የሚገኘው? ከኢንስታግራም ነው የሚገኘው? አትንበረከኩም? እንዳትጸልዩም እንዴ? እኔ ሚስቴን ያገኘኋት ከሚዲያ ላይ አይደለም። እኔ ሚስቴን ያገኘኋት ተንበርክኬ ነው፣ እግዚአብሔርን ጠይቄ ነው እንጂ ሰው መርጦልኝም አይደለም። አሁን እኮ ችግር የፈጠረው ያለ አዎ፣ በስልክ አይደለም። ይኸውልህ ቤተክርስቲያናችን የመጀመሪያ ሴት ልጆቿን አትሸጥም። ቤተክርስቲያን አትሸጥም። ይሄ ሽያጭም ደግሞ አግባብ አይደለም። ከስርዓተ ቤተክርስቲያንም ከአባቶቻችን ስርዓትም አባቶቻችን ያቆዩልንን ስርዓት ያፋልሳል፣ ይጻረራል። ጋብቻ ነገር ቤተክርስቲያን በቲክቶክ ተገናኝቶ የተዋወቀን ሰው አስጨርሰኝ አላገብም ትላለች። አስጨርሰኝና ትመልሳለህ። ይሄ ዓለማዊ ጋብቻ እናገናኛለን ምናምን የሚሉ ሰዎች እኮ ችግር የለብንም እኛ። እነሱ የቦኩበት ስለሆነ ማለት ነው። እነሱ የቦኩበት ነው። ግን መንፈሳዊ ብሎ ታርጋ ለጥፎ ጋብቻ አገናኝ ቤተክርስቲያን በመጀመሪያ ደረጃ በጋብቻ ውስጥ ኃላፊነቷን ተወጣ የምትሰራ ቤተክርስቲያን ነው። ደላላ አትፈልግም ቤተክርስቲያን። ሲቀጥል ደግሞ ኤልሲ ለአንድ አይሁድ ሰው አይሁዳዊ ነኝ ያለ ገባ የምፈልጋት ሴት እንደዚህ ነኝ አለችው። እሺ አለችው። ስልክ ተጻፈለት። ስክሪንሾት አድርጌ ይዣለሁ። የተጻፈለትንም ስልክ የሷንም የሱን ስልክ ሲጻፍ ማለት ስክሪንሾት አድርጌ ያለው። በእኛ ቤተክርስቲያን እምነት ያላቸው እምነት ከሌላቸው ጋር ከአይሁድ ጋር እህትህን ሚዲያ ላይ ወጣ ተሸጣ እህትህ ለአይሁድ ብትዳር አንተ ትፈቅዳለህ? ወይም ትርፉ ዝሙትና ምንዝርና ውስጥ ነው የምትገቡት። መርከስ ውስጥ ነው የምትገቡት። ቆሻሻነት ውስጥ ነው የምትገቡት። እኔ እንኳን ቁጭ ብዬ ላገናኛችሁ ማለት አልችልም። እኔ ዲያቆን የቤተክርስቲያኑ አገልጋይ ቁጭ ብዬ ላገናኝ ኃላፊነት አልወስድማ። ምንድነኝን ኃላፊነት ወስደው? የንስሐ አባቶች እንኳን በሚዲያ ላይ ማገናኘት የማይችሉ ከንስሐ ልጆቻቸውን ባወቁ ባጠኑ በተረዱ በመረመሩ ልክና እውቀት እዛ ወንድምና እዛ ያሉት ልጆቻቸውን ይሄ ከዚህ አንጻር ትሻላለች፣ ብርታታቸውን፣ ህይወታቸውን፣ አንዱን ድካም አንዱ ጥንካሬ አጥተው እንዲያው ሪኮመንድ ያደርጋሉ እንጂ በውስጥ አደባባይ ላይ ተወጥቶ እስክሪፕቶ ደፍተር ተይዞ እስቲ
እናገናኛለን። እንዴ ሰራተኛ ለምን አታገናኝም? የቤት ሰራተኛ የሚፈልጉ ብዙ አሉ ስራ ያጡ። እንግዲህ ለምትጠየቀው ጥያቄዎች የምትሰጣቸው መልሶች ቀጥታ ትክክል ያልሆኑ ስሜቶችን ነው የምታንጸባርቀው ማለት ነው። መምህራኑም ሲነግሯት እንዲሁም ደግሞ ምዕመኑም ሲነግራት የምትለውን ነገሮች እስቲ እንስማ። ከየትም ይምጣ እኔ ፈጠርኩት ፈጠራ ይባላል። እኔ ፈጠርኩት አመጣሁት። ስለዚህ ይሄ በተፈጠረው መልኩ ደግሞ አንቺም ባልፈለጋ መጣሽ which is good ላንቺ ይሄ ኦፖርቹኒቲ መኖሩ ራሱ በጣም ናይስ ነው ማለት ነው። ተግባባን? አሁን አንቺ ትክክለኛ እርግጥ ያለ ባልፈልገሽ ነው የመጣሽ ወይስ ለክርክር ነው? ሰዓት ስለሌለ ነው ፈጠን እያልሻወኝ እህቴ። ለክርክር ከሆነ ሰዓት ስለሌለ ሌላ ፕሮግራም ለክርክር አልመጣሁም እኔ ግን ነገርን ከስሩ ላጥራ። ያ ማለት አሁን ነገ ጧት ትዳሬ አደጋ ላይ ቢወርቅ አንቺ ነሽ የምትወጪው እኔ ነኝ? አንቺ አገናኝ ስለሆንሽ እንኳን እኔ እናትና አባትሽ ሪስኩን አይወስዱም ያሉበት ዘመን እንደዚህ ያለ ኢሹ ስታነሽ ድርምስምሱና ትርምስምሱ ነው የሚወጣው በቤተ ክርስቲያን ውስጥ። ስለዚህ የአንቺ ሬስ አይደለም ምስጢር ነው ያንን በቤተ ክርስቲያን መፈጸም። አቤት አንደኛ ምክንያቱን እያስረዱኝ አይደለም። አሁን ምናልባት እሱ የመሰሎት ይመስለኛል። በአንድ ቃል በድለላ ጋብቻ የለም። የተለያየ ነው። እሺ ከሞላ ጎደል የሰማችሁትን ነው የሚመስለው። ምንድነው አንዳንድ ነገሮች ምን ችግር አለው ምናምን የምትሉ ሰዎች ልትኖሩ ትችላላችሁ። እጅግ በጣም አደገኛ አካሄድ ነው። መንፈሳዊ ተብሎ ኦርቶዶክሳዊ ቤተክርስቲያን ሊወክሉ የሚችሉ ነገሮች ከጀርባ አድርጎ አባቶችን እየጋበዙ ይህንን የዋ ምዕመን ለጨረታ እንደማቅረብ ማለት ነው። አስቡት። ብዙዎች አረብ ሀገር ያሉ እህቶቻችን ወንድሞቻችን በስራ ምክንያት ስለሆነ ከሰዎች ጋር ተገናኝተው እንዲህ አይነት ነገሮች በደካማ ጎናቸው መግባት ማለት ነው። ስለዚህ አንድ ሰው መጥቶ እኔ ትዳር ፈልጋለሁ ይላል። ምን አይነት ነው? እንደዚህ አይነት ሴት ፈልጋለሁ ብሎ ይናገራል። ሌሎች ደግሞ ሴቶች እንደዚህ ደግሞ መጥተው ይናገራል። ሲናገሩ እዛ ጋር አንድ ሰው ሁለት ወንዶች አንዲትን ሴት ቢፈልጓት ምንድነው ልታረግ የምትችለው? የተሻለ ኮሚሽን ለሚከፍላት ልትሰጥ ነው ማለት ነው። ይሄ ምንድነው? እህትን ወይ ወንድምን መንፈሳዊ ተብሎ ኦርቶዶክሳዊ ነኝ ብሎ እነዚህን የመንፈስ ወንድምና እህቶችን ለጨረታ እንደማቅረብ ማለት ነው። ይሄ ፍጹም ከቤተክርስቲያን አስተምሮ ውጪ ቤተክርስቲያንን የሚያስወቅስ ድርጊት ነው። ሊወገዝ የሚገባው ነው። ዛሬ ላይ በዚህ የጀመረ ነገ ደግሞ እግሩን ተክሎ ለቤተክርስቲያን ፈተና እንደሚሆን አትጠራጠሩ። ምክንያቱም ብዙዎቹ ከትንሽ ነው የጀመሩት። አንድ እርምጃ እያሉ ነው የጀመሩት። ከዛ በኋላ በደንብ 2-3 እርምጃ ከተራመዱ በኋላ ራሳቸውን ካደራጁ በኋላ ማንንም አይሰሙ። ስለዚህ እንዲህ አይነት ትምህርት እየተሰጠ በዚህ ቤት አባቶች፣ መምህራን በነገራችን ላይ እስኪ ወደ ኋላ ሄጄ አንዳንድ ነገሮችን እስኪ ልመልከት ብዬ ፕሮፋይሏን ለማየት ቼክ ለማድረግ ሞክሬ ነበርና አንድ ቪዲዮ አግኝቼ ነበርና ይሄንን ቪዲዮ እስኪ እንስማና ከዛ በኋላ ሐሳብ እንሰጥበታለን። ክርስቶስ ተማላጅም አማላጅም ነው ብለው ያስተማሩ ጳጳስ አሉ። ትቀበያለሽ? ክርስቶስ ተማላጅም ነው አማላጅም ነው። ትቀበያለሽ? ይመስለኛል እሱን ያሉ። ይቅርታ አድርገልኝ። በደንብ እንረዳዳ ነው አይደል? መረዳዳት ነው የምትፈልገው ወይስ እንደው እኔ መወንጀል ነው የምትፈልገው? እሱን አስረዳኝ ብቻ። መወንጀል የምፈልግ ሰው መስላለሁ እንዴ? I don't know. ምናልባት What do you mean you don't know? I'm so frank and bold. What would you say that? It's straight እኮ ነው የምንነጋገር። ለምን እንደሆነ ታውቃለህ? ቪዲዮም እየቀረስከኝ ከሆነ ነው ግልጽ ማውራት ስላለብን ነው። ኤፍሬም አትቆጣ፣ ስሎ ዳውን፣ ስታወራም በጣም ተረጋጋ። ቪዲዮም እየቀረስከኝ ከሆነ አውቄ ላውራ ብዬ ነው። ገብቷል? ማንንም እንደማልፈራ ታውቀኛለህ።
ማንንም በዚህ ምድር ላይ ከእግዚአብሔር ውጭ ማንንም አልፈራም። ልትፈሪ ሰውን አትችይም ኤልሲ፣ አከብራለሁ። ልትፈሪ አትችይም። አዎ ልትፈሪ አትችይም። ሰውን ለምን አከብራለሁ፣ እንደማትፈሪ ታውቂያለሽ? እወዳለሁ። ለምን እንደማትፈሪ ታውቂያለሽ? ዩ ፕሩቭን እኮ ዩ ሶ ኮምፎርታብል በምትፈልጊው መንገድ ቀጥ ብለሽ እየሄድሽ ነው። መስሚያ የለሽም። እንደዚህ አይነት ሰው አይፈራም። ለምን ይፈራል? አምነሽበታል። አምነሽበታል እኮ ኤልሳ፣ አምነሽበት ነው የምታደርጊው። ትክክል። በቃ ግን ይሄ ተግባብተናል። የልብ ጥንካሬ ነው፣ ጥሩ ነገር አይደለም። ዋይ እንግዲህ እሱን ለአንተ እንግዲህ አንተ ባላማም ጽና፣ እኔም ባላማዬ እጸናለሁ። ጉዟችን ይለያል። ወዴት እንደምንሄደው ጉዟችን ይለያል ማለት ነው። ስለዚህ እንግዲህ እኔ ከገባኝ ብዬ የማስተምረው ማለት ነው ስለ አባ ወልደ ትንሳኤ መሰለኝ የምታወራ አይደል? ስለ አባ ወልደ ትንሳኤ በጣም ነው የምወዳቸው። ባይዘው ደግሞ የምወዳቸውን ሰዎች ነው የምትቃወማቸው ማለት እኔ እንደሳቸው ጠንካራ አባት የሚገርም የኛም ቤተክርስቲያን ራሱ የመሰረቱት እሳቸው ናቸው። ባይዘው በጣም እኛ በትንሽዬ ስዕል አድኖ ይችን በምታክል ስዕል አድኖ ተነስተን ነው አሁን ትልቅ ቤተክርስቲያን እንትን ያለው። እንደውም አሁንም ይሄ የማይበቃውን መውደድና ትምህርቱን መውደድ ይለያያል። ኤልሳ አንድ ቤተክርስቲያን ያልመሰረተ አትቀበዩም ነው ጥያቄው። እቀበላቸዋለሁ ትምህርቱ። ስለዚህ ክርስቶስ ላንቺ አማላጅም ተማላጅም ነው። ምንም ቢሆን ምንም የሳቸው ትምህርት እቀበላቸዋለሁ። ለምን እንደምቀበላቸው እና ወደ ኋላ ሄጄ ስመለከት ይህን ቪዲዮ አገኘሁኝና እዚህ ቪዲዮ ላይ ይቺ ሴት ያላትን አቋም ማወቅ ቻልኩ ማለት ነው። ለምን አባቶችን እንደማትሰማ፣ ለምን መምህራንን እንደማትሰማ እንደማትቀበል እዚህ ጋር ግልጽ ሆነልኝ ማለት ነው። አባ ወልደ ትንሳኤ እንደምታውቁት ባለፈው ይቅርታ እንዲጠይቁ ከተደረጉት 3ቱ ሊቃነ ጳጳሳት መካከል እኚህ አንደኛው ናቸው። ከዚህ በፊት በትምህርታቸው ምክንያት በሚያስተምሩት የንፋቄ ትምህርት ምክንያት ተወግዘው አሜሪካ ሄደው እዛ በረከታቸው ይደርብና ብፁዕ አቡነ መርቆሪዎስ በሳቸው ጵጵስና ተሹመው እርቁ ሲፈጸም ያ ሁሉንም ነገር አንድ ላይ እንቀበል በሚል ተቀበለናቸው እንኖራለን እንጂ አስተምሯቸው ላይ ችግር እንዳለ ይታወቃል። ግልጽ ነው፣ በግልጽም ስለሚናገሩ ማለት ነው። እና እሳቸው ምንም ነገር ያስተምሩ እቀበላለሁ አይነት ነው ያለች። ኢየሱስ ክርስቶስ አማላጅም ነው ተማላጅም ነው የሚል አቋም ያላት ሴት ናት። ሌላው ደግሞ እዚህ ምድር ላይ ከእግዚአብሔር ውጪ ማንንም አልሰማም ማንንም አልፈራም ነው ያለችው። እውነት የማናየውን እግዚአብሔር የምናየውን ሰው ካላፈርን ካላከበርን ካልፈራን የማናየውን እግዚአብሔር እንዴት ነው ልናከብረው ልንፈራው የምንችለው? እግዚአብሔር ካህናት አባቶችን የሱ ወኪሎች ናቸው። አዕይንተ እግዚአብሔር ካህናት አይደለም የሚባሉት? የእግዚአብሔር አይኖች ናቸው አይደል የሚባሉት ካህናት? ካህናትን የማታከብር የማትሰማ የማትፈራ ከሆነ እንዴት ነው እግዚአብሔርን ልትፈራ የምትችለው? ስለዚህ ይሄንን አቋሟን ይዛ ነው እየሄደች ያለችው። ለዛ ነው ቅድም አንዱ መምህር ሲናገር ካያችሁ ከበስተጀርባዋ የሚያግዟት ሌሎች ኃይሎች አሉ የሚል እንትን የመጣው ከዚህ አንጻር ነው ማለት ነው። እናም ውድ ኦርቶዶክሳውያን ይሄ ጋብቻ እንዲህ ተራ ቀላል ነገር አይደለም። ዝም ብለን ከሜዳ ተነስተን የምንመሰርተውም አይደለም። በሶሻል ሚዲያ ላይ የሚፈጠርም አይደለም። አንድ ሰው የህይወት አጋሩን በስራ ቦታ ሊያገኛት ይችላል። በመስሪያ ቤት፣ በትምህርት ቤት፣ በሚኖርበት አካባቢ በተለያየ መንገድ ነው የህይወት አጋሩን ሊያገኝ የሚችለው። በሶሻል ሚዲያም ደግሞ ተዋውቀው የተሻለ ጥሩ ህይወትም ሊኖር የሚችሉም አሉ። የዛን ያህልም ደግሞ በሶሻል ሚዲያ ተዋውቀው ከ15 ቀን እንኳን መቆየት ያልቻሉ ብዙዎችም አሉ። ትልቁ ቁም ነገር ግን ትዳር የእግዚአብሔር ስጦታ መሆኑን ማወቅ ነው። እግዚአብሔር ሲሰጥ ነው የህይወት አጋርን ሚስት ያገኘ በረከት ከእግዚአብሔር በረከትን ይቀበላል አይደል የሚለው መጽሐፈ ምሳሌ ላይ። ሚስት ለባሏ ዘውድ ናት የተባለው እኮ ለባሏ ዘውድ የምትሆነው እኮ ሚስት ከእግዚአብሔር ስትሰጥ ነው። እግዚአብሔር ሲሰጥ ነው። እግዚአብሔር ሲሰጥሽ ነው ጋብቻሽ ያማረ የሰመረ ሊሆን የሚችለው ማለት ነው። ስለዚህ ይሄ ብዙ ሰው ሐሳብ የሰጠበት ብዙ መምህራን የተቃወሙት አካሄዱ ትክክል እንዳልሆነ እየተነገራት ግን ልትሰማ ያልቻለች ሴት ናት። እና ከዚህ ሴት ተጠንቀቁ። በተለይ
አረብ ሀገር የምትኖሩ የምትገኙ ወንድምና እህቶቻችን ይሄንን ደግፈው ደግሞ ለምን የሚሉ ሰዎች ደግሞ ችግር አለ ማለት ነው። በአቋራጭ ለመክበር የሚያስቡ በሰው ላብ ራሳቸውን ማበልጸግ የሚፈልጉ እዚህ ወጥቶ ወርዶ ሰርቶ ማሳካት ያልቻለውን በአቋራጭ አገኛለሁ ብሎ ይህንን እድል ለመጠቀም የሚክለፈለፍ ብዙ ሰው አለ። የዛን ያህል ደግሞ ይህችን እድል አሰፍስፈው የሚጠብቁ ሌሎች ተኩላዎች እንዳሉም መዘንጋት የለብንም ማለት ነው። ስለዚህ ከዚህ አንጻር ይህንን አካሄድ መቆም አለበት ማለት ነው። አንድ ሰው የቤተክርስቲያን ልጅ መሆኑን ከምናረጋግጥባቸው መንገዶች መካከል አንዱ ለአባቶች ሲታዘዝ ነው። አባቶች የሚሉትን ሲሰማ ነው። ቤተክርስቲያንን ሲያከብር ነው። ቤተክርስቲያን የጻፈችውን ጽፋ የሰጠችውን ሕግ በዛ ሲመራ ማለት ነው። ፍትሐ ነገሥት ምን ይላል? አባቶች በዚህ ዙሪያ ምን አስተምረዋል? የመጽሐፍ ቅዱስ ምን ይላል የሚለውን ይዞ ለዛ ተገዥ የሚሆን ከሆነ አንድ ሰው የቤተክርስቲያን ልጅ ነው ይባላል። ነገር ግን መጽሐፍ ቅዱስንም የሚለውን የማይሰማ አባቶች የሚነግሩትን የማይቀበል ይሄ የምትሄድበት መንገድ ትክክል አይደለም ተብሎ የሚነገረው ሰው ያንን የማይቀበልና የማይሰማ ከሆነ ይሄ ሰው የቤተክርስቲያን ልጅ ሊሆን አይችልም ማለት ነው። ምክንያቱም ቤተክርስቲያንን ሲያከብራት ነው የቤተክርስቲያን ልጅነቱ የሚረጋገጠው። ቤተክርስቲያን የምትለውን ሲሰማ ነው እውነትም ለቤተክርስቲያን ታዛዥ ነው የሚባለው ማለት ነው። ይህንን የማያደርጉ ሰዎች ስር እየገቡ ራስን ለገበያ አሳልፎ መስጠት ትክክል አይደለምና ብዙዎቻችሁ ከዚህ እንድትጠበቁ መልእክታችን ነው። ለእርሷም እህታችን ይሄ ሁሉ አባቶች የሚሏትን ሰምታ ቤተክርስቲያን የምትለውን ሰምታ ራሷን ብትሰበስብና እሺ ብላ ብትቀበል እና ከፈለገች ቤተክርስቲያን በማይወክል መንገድ ልክ ዓለማዊ ሰዎች እንደሚያደርጉት ማድረግ መብቷ ነው። ያንን ተረድታ አውቃ በሕግና በስርዓት ብትመራ የሚል የኛ ሐሳብ ይሆናል ማለት ነው። አብራችሁን ስላላችሁ ደስ ይለናል። አሁንም ወደ ቀጣይ ቪዲዮአችን እንሄዳለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ የቪዲዮአችን ወደ መጨረሻው እና ሶስተኛው እይታችን ደርሰናል። በዚህ ክፍል የምናነሳው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርኩን የተመለከተ ዜናዎችን ይሆናል። ከትላንት ወዲያ ማክሰኞ እንዲህ ጀምሮ ሰኞ ማክሰኞ አካባቢ አንድ የወጣ መረጃ ነበረ። ውስጥ አዋቂዎች በሚል ከጠቅላይ ቤተ ክህነት ወይም ደግሞ ከቅዱስ ፓትርያርኩ ሮብ ዕለት ለሚሰበሰበው ለቋሚ ሲኖዶስ ደብዳቤ ይዘው ይቀርባሉ የሚል ዜናዎች ተሰራጭተው ነበር። ይሄ ዜና ቅዱስ ፓትርያርኩ በእርጅና ምክንያት በሕመም ምክንያት እንደ ልብ ሆኖ ቤተክርስቲያንን እንዲሁም ልጆቿን ለማገልገል የማይችልበት ደረጃ ላይ ደርሻለሁኝና ይሄን በእኔ ቦታ ሆኖ ሊያገለግል የሚችል እንደራሴ ይሾምልኝ በሚል ቋሚ ሲኖዶሱን በደብዳቤ ሊጠይቁ ዝግጅት ላይ ናቸው የሚል ዜናዎች ተሰራጭተው ነበረ። ይሄ በዚህ ዜና ላይ እንደተጠቀሰው ቅዱስ ፓትርያርኩ ይሾምልኝ ያሉትንም ሰው እጩ አድርገው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስቲያናዊ ተራድኦ ኮሚሽን ሊቀ ጳጳስ የሆኑትን ብፁዕ አቡነ ሳሙኤልን በእጩነት እንዳቀረቡ ተደርጎ ዜናዎች በከፍተኛ ሁኔታ ተሰራጭተው ምዕመናንም የመደናገርና ምን እየታሰበ ነው የሚል እሳቤ ውስጥ እንዲገቡ አድርጎ እንደነበረ ይታወቃል። እኛም ይህንን ዘገባ ለመስራት በዝግጅት ላይ እያለን ሌላ በትላንትናው ማምሻ ላይ አዲስ መረጃ ወጥቷል። ይህም መረጃ ምንድን ነው? የቅዱስ ፓትርያርኩ የመንበረ ፓትርያርክ ልዩ ጽሕፈት ቤት ያወጣው መግለጫ ነው። ይህም መግለጫ ቀድሞ የተሰራጨው ዜና ሐሰት መሆኑንና ቅዱስ አባታችን ምንም አይነት የጤናም ሆነ በእድሜ ምክንያት ከአገልግሎት የሚያግዳቸው ምንም ነገር እንደሌለ የሚገልጽ የተናፈሰውም ዜና የሐሰት መሆኑንና ምዕመናንም እንዲረጋጉ ከቅዱስ አባታችን እንዲሁም ደግሞ ከጽሕፈት ቤታቸው የሚወጡ መረጃዎችን ብቻ እንዲከታተሉ
እንደሚከታተሉ የሚገልጽ ደብዳቤዎች ወይም መግለጫዎች በተለያዩ የቤተክርስቲያናችን ሚዲያዎች በኩል ተሰራጭተዋል። ስለዚህ ኦርቶዶክሳውያን ቀድሞ የወጣው መረጃ ሐሰት መሆኑንና የቅዱስ ፓትርያርኩ ልዩ ጽሕፈት ቤት ያወጣው መግለጫ ምንም አይነት ቅዱስ አባታችን ከአገልግሎት ጡረታ የመውጣትም ሆነ አገልግሎት የማቆም ሐሳብ እንደሌላቸው የሚገልጽ ነው። ይህንን መረጃ ለእናንተ ለማቀበል ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን። እንዲህ አይነት ቤተክርስቲያንን እንዲሁም ደግሞ ልጆቿን የሚጠቅሙ ሀሳቦችን ይዘን እንቀርባለን። ለነበረን ጊዜ ሁሉ እናመሰግናለን። በተመለከታችሁት ቪዲዮዎች ቁም ነገር እንዳገኛችሁ ተስፋ እናደርጋለን። እንዲህ አይነት ወቅታዊ የሆኑ እንዲሁም ደግሞ ለቤተክርስቲያን ለልጆቿም ሊጠቅሙ የሚችሉ ስራዎችን ይዘንላችሁ እንቀርባለን። ይሄ ሀሳብ ከተመቻችሁ ከወደዳችሁት ይህንን ቪዲዮ ላይክ፣ ሼር፣ ኮሜንት በማድረግ ተሳተፉ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አገልግሎታችንን እንድታግዙ እንድትደግፉ በታላቅ ትህትና እንጠይቃለን። ሰላማችሁ ብዝት ይበል። ይህ አማሃ ሚዲያ ነው። ሰላም ሁኑልን።